መጽሐፍ እያነበብኩ ነበር ግን ካንስል ማድረግ ደበረኝ። ለዛ ነው። ሰላም ያነበብሽላቸው? አይ ለኔ እያነበብኩ ነው እንጂ አንዴ የጀመርኩት መጽሐፍ ነበር። ሰዎቹስ? የዘመኑ ሰው ይላል መጽሐፉ። እስኪ አንድ ነገር አንብቢልኝ። የዘመኑ ሰው ይላል የመጀመሪያው ርዕስ። አንዳንድ ሰዎች ይልና አንዳንድ ሰዎች ምን አሉ ሲባል ሙሉ እንዳነበው ነው ያሰብሽው እንዴ? ርዕሱ እንዳታስጠፊኝ እንጂ ማለት ነው ወይስ ፊክሽን? ኧረ ትክክለኛ መጽሐፍ እንዴ? ትክክለኛ መጽሐፍ እንጂ እኮ እኔ እኮ ግራ የገባኝ ላይቭ ላይ ያሉት ሰዎች አንቺ ስታነቢ ብቻቸውን ይሆናሉ። ከቲክቶክ እኮ ነው የሚሰጡ፣ ሳምፕል ይሰጣሉ፣ ዝም ብሎ ፍሪ ሳምፕል ይሰጣሉ። ላይክ አንዳንድ ሰው ዝም ብሎ ዲፕሬሽን ስትረስ ምናምን ካለበት ለማን እንዲያዳምጥ አበሾች ነው የሚሰጡት ጊፍት። እሺ እንደዛ ነው። ራስ አንባቢ አይደለም። ለምን አትጠይቂም ሳምፕል? እንዴ እኔ ምን ይሰራልኛል እንዴ? ለማንበብ ነው በመጽሐፍ አይደለም እንዴ? ለማንበብ ነው የግድ። አሁን ስትረስ ምናምን ስላለበት ብቻ እኮ አይደለም ሰው። አሁን እኔ ዝም ብዬ ሰጥቼ አንዳንዴ አነባዋለሁ ዝም ብዬ ጊዜን አየር ለመያዝ። እሺ እኮ እኔ ግን ያልገባኝ ለቲክቶክ ለተከታታዮችሽ ነው የምታነቢው ለራስሽ? አረ ለራሴ እነሱ እሱ ዝም ብለው ቁጭ ብለው ነበር እንደዚህ ሙዚቃ እየሰሙ፣ እኔ ግን እያነበብኩ ነበር። አሁን በቃ አንቺ እዚህ ደህና ነሽ? ግን ጠፍተሻል። እኔማ በቃ ያው አሁን ጎበዞኛል። አምሮብሻል ደግሞ ስሬትሽ በጣም ያምራል። ሲሪየስሊ አዎ ሰሩኝ እኮ። አረ እኛማ ጠፋን እኮ እዚህ አካባቢ እኮ እንዴ። ጨላ የለማ። ጨላ ከሌለ ማን ይቀመጣል? መገዳደል ብለው ጌሙን ላበላሽታ። የተገደለም ተገደለ፣ የተረፈም ተረፈ። አዎ ነበርሽ እንዴ? አንቺም እንደዛ አርገሻል? እኔማ ባለፈው አንቺን እንደጠየቅኩሽ የጠየኳቸው ሰዎች ነበሩ። ከዛ ባካችሁ አግዙኝ ስል ተፈራረቁብኝ። በቃ በስድብ መከራዬን አሳዩኝ። ይሄው አለው። ይሄ በፓኒሽመንት አልተጫወትሽም? ትሸቅኝ ነበር። ደህና ሽቀና። ለምን? እኔ እኮ ባለፈው የጠየቅኩሽን እንትና ጋር ገብቼ ነበር፣ ሀቢባ ጋር። አይ እዛማ አይቻለሁ እኮ። እንደዛ አድርገው እንዴት ነው የሚያጫውቱ? ያጫውቱሽም እኮ አንዴ ስምሽ ከጠፋ። ጨላ ከሌለ ምን ያራ እንዴ? ሙሉ ያራዳ ልጅ እያወቅው ልጆቼን ሁለት ተሳቢ ያለኝ ሴትዮ ልጆቼን አውጥቻለሁ። ተሳቢ ስለው ሁለት ትራክ አላት እንዴ ብሎ የሚጠይቅ ይኖራል። ደግሞ እኔ ራሴ እንደሰነበረ መሰለኝ ሁለቱ እኔ ራሴ እንዲልሽ ነበር። እነሱን አላጫውትም እንዴ እዚህ ከምዛዛግ። የቀጠሮ ጌም እስኪ አጫውቱኝ። በርቺ በያት። ይሄም አረ አሁንም የቀጠረው እንዴ ምን እናንተ ሶስት ጊዜ ድጌ ምን አገኘው? እኔ ቆይ መች ተጫወቱ? እናንተ ሶስት ጊዜ ድጌ ስትበሉ እኮ እኔ አንድ ላይ መጽሐፍ እያነበብኩ ቀረው። ተው እንጂ እንድገማት። ግን ማሜ እኔ መች አገኘው? መጫወቱ እኮ አይደለም ዋናው ማግኘቱ ነው። እንትና እንኳን ሲያወራ አልሰማሽውም? እንትን ላይቭን ምንድነው ዩቲዩብ ላይ የተጠየቀውን ሰምተሽዋል? አዶናይ ምን አባብዬ ስሰበስብ አለ $300,000 $300,000 ብቻ ነው የተሰጠኝ። እኔ ስለ ገንዘቡ ሳይሆን ስለ አይምሮዬ ነው ብሏል። እውነቱን ነው። ወንዴ እንዳረሰው 300,000 አሁን ምን ስንት ዶላር ነው? ስንት ላይ እንዳቆምኳል እንትን አድርጊበት የሆነ ወይ እጥፍ አድርጊው። እንጂ ረሳዋለሁ። ታውቂያለሽ ምን አልሽ? አዶናይ እንኳን ሲጠየቅ አልሰማሽውም? ኢንተርቪው ተደርጎ የሆነ ማን ነው ማራኪ ላይ ያለው ኢንተርቪው ደስ ይላልና እኔ ልመና ለማኝ ብለውታል ነበር የነሳተ ስለምን የገንዘቡ አይደለም እኔ የተነካው ማይንዴ ነበረ፣ አይምሮዬን ነው አንደርስታንድ የሚያደርግ አልነበረብኝም አለ። እና እኔ ያው የገንዘብ የምንም አለብኝ፣ ነገር ግን አይምሮሽን አንደርስታንድ የሚያደርግልሽ ያስፈልግሻል። ገባሽ? መጀመሪያ አይምሮ ላይ ነው መሰራት ያለበት እንጂ ገንዘቡ ሶስት ብቻው ሶስት ጊዜም ያለ ምንም ነገር የምትወጪ ከሆነ አሁን ለምሳሌ እዛን ጊዜ ስጫወት $500 ነው የሰራሁት።
እና ጥቅም አለው። የመጀመሪያው ነው። ባለፈው አንቺ የመጣሽው $500 ነው የሰራሁት፣ ግን በትሪፕል ሲሄድ ብዙ የሆነ ነው የሚመስላችሁ። ሲጀመር 500,000 ምናምን ነው በትሪፕሉና እኛውን በቀን ሰዎች እንገዳደል ስንት ነው የሚሰሩት በቀን? ለህብረተሰቡ ግን ምን አስገብታችሁ ነው እናንተ ጌም ተጫዋቾች? እኔን አታቅጠቃልኝ እንዴ! የበላን ካልበላጋት አታቀላቀይ። ግን አሁን አንቺ 3 ስትጫወቺ አልደረሰኝ። 3 ተጫወቱ የደረሰኝ 500 ነው። መቼ ነው 3 የተጫወቱ? ጥያቄ ስታቀርቡ እኔ ላይ ግን ትጎለብታላችሁ። ማሜ ማርያምን ታድላችሁ። እኔ ላይ በጣም ትጎለብታላችሁ። የዛን ጊዜ 13 ሰዓት ሙሉ አይተሻላ። እዛ ስንት መከራዬን አይቼ እንደወጣው። ለምን ነው እኔ ላይ የምትበረቱት? የሁለተኛው ስንት አገኘሽ? ሌላ ምን አለ? 3 ስትጫወቺ እኔ 3 ያልተጫወትኩ 3 ነው የተጫወትኩ አልሽ አይደል? 3 አረን ያላሉ 300,000 ብቻ ነው የሰራው። 300,000 ብር ብቻ ነው የሰራውት አለ እና እነሱ ሰዎች ፎከስ ያደረጉት ልመና ላይ ነው። እኔ ግን ሜንታሊቲ ነበረ የተጎዳሁት እና ሜንታሊቲ የተጎዳሁትን አንደርስታንድ ማድረግ ሲገባቸው አዶኒ ገንዘቡና 300,000 ነው ያስገባውት በኢትዮጵያ እኔ እሱን ያልኩሽ። ኦኬ እኔ እኮ 3 ግን ጌም አይችሻለሁ ብዙ ጊዜ ነው አይ ቲንክ ስትጫወት እኔ እና አንቺ ለምሳሌ አንድ ቀን ስንጫወት ማለት ነው ከ20 ጊዜ በላይ አይሆንም የተጫወት ነው እና ስለተጫወች በቃ ተጫወች ማለት ነው። ማግኘትና መጫወት እኮ አንድ አይደለም። ሰላም ቦለለለለ ብሏል። ሰሪውን ወይ ማምዬ እንዴት ነሽ? እንዴት ነህ? ምን ሆነ ነው የጠፋ? ሰላም ነው አለሁልሽ። ደህና ነኝ እግዚአብሔር ይመስገን። ትንሽ ፋዘር ተሻለው ፋዘር? አዎ እግዚአብሔር ይመስገን። ከእግዚአብሔር ጋር ደክሞ ነበር በእናትሽ። አሁንስ ተመስገን ነው። አሁን ተመስገን ነው። እኔ እኮ ጠፍቻለሁ ብዙ አልገባም ታያለህ። አዎ በቃ እኔ ደግሞ አውቄ የጠፋው መስሏት ምናምን ዝም ያልሽ መስሎኝ እኮ ነው። ቅድም በዘፋኝ አራጅ በጭራሽ እኔ ታውቂያለሽ እንዴት እንደምወድሽ እና ቤቴን አላቤቱ ቂጤ እስከሚቃጠል የሚገርምሽ ነገር ማሚ። ኧረ በስመ አብ ደረቴን ወጥሬ ይሻላል። አሁን በርገሩ ተበልታ ሲንደሬላን ታውቃታለህ? ሰላም በላት። እሺ እንዴት ነሽ? አምሮብሻል ግን ፀጉሩ ሲንደሬላ። አመሰግናለሁ። ምን ይላል ጃከር? እና አሁን ሽቀላ የለም ነው ባጭሩ እያልሽ ያለሽው እንዴ? ለምን ላይ አትበርቱ? ይሄንን ነው የምላችሁ። የሁሉም ሰዎች እንገዳደል ብለው ስንትና ስንት ያስገባሉ። እነሱ ላይ ፎከስ አታርጉና እኔ ላይ አርጉ። አየር እኮ ያልተያዘበት የለም። አሁን አየር ተይዟል። የአሜሪካ አየር የተያዘውማ እንገዳደል ብለው መጣ። ለነገሩ ድሮም አየር እንደተያዘ ነው ለኔ። ኖ የአሜሪካ ኢኮኖሚ ወድቋል። አሁን ሰው ገንዘብ የለውም ሳፖርት ለማድረግ ሰው። እኔ እንዲያውም ሰዎቹ እንዴት ሳፖርት እንደሚያደርጉ ይገርመኛል። አስወር ነው ምን ያረጉ አይደል እንዴ? ጊፍተር አልጠፋም፣ እኛ ላይ ነው የጠፋ። ላይፍ በጣም ተወዷል። ያው ግን ቢወደድም ጊፍተር አልጠፋም። አዎ እኛ ጋር ነው የማይመጡት እንጂ ጊፍተር አልጠፋም። ሲንግሪላ ይመስለኛል። ግን አሁን አንቺ የሚሰጫቸው ናላ አይደለ ነገር ነው የሚያስቡት። አሁን አንቺ የምትጮች አይነት ከሆነ ምናምን ይሰጣሉ። ገባሽ አይደለ? የምታስቂ ከሆነ ምን ትሆነ ሁሌ የሆነ የሳድ ነገር የምታመጪ ከሆነ ደግሞ እንትን አይልም። ገባሽ አይደለ? ማንም አይፈልግም። መሳቅ መጫወት ነው የሚፈልጉት። በአብዛኛው ደግሞ ትራክ ነጂኖች ናቸው ምናምን። ገባሽ አይደለ? ግን አንዳንዴ እኔ የማስበው ሰው እኮ ግዴታ የለበትም የመስጠት እኮ ነው። እኔ ብዙ ጊዜ የምለው እስና አባውት ሀር ምናምን ሳይሆን ጀስት አንዳንዱ እንደ ግዴታ ይዋል። አሁን እኔ አንዳንዴ ስንጫወት ምናምን ፍላወር ስጡ ምናምን ላለው ለምን ብዙ ላይክ ፍሬንድ ፋሚሊ ሆነናል ታውቃለህ። አሁን ትላልቅ ነገር አይደለም። ዝም ብለህ ቁጭ ብለህ አሁን ፍላወር መሙላት የሚችል ሰው ብዙም ኮስት የሚያደርገው ነገር የለም። ግን አንዳንድ ሰው ፈልጎ ነው የሚሰጠው። አንዳንድ ሰው እንደ ግዴታ ነው የሚጠይቅህ።
ግዴታ እኮ የለበትም። እኔ እንደ ግዴታ ጠይቄ አላውቅም። ኖ አንቺም ሆንሽ ሌላ ሰው ግዴታ የለበትም። በቃ አንዳንድ ሰው እየተሳደበ መቀበልም ይፈልጋል ሙልጭ አርጎ ከካም እያለ። እሱን ለማሜ ንገሪ፣ ፕሬዝዳንት ማሜ እየሰጡት ራሱ እሱን ለፕሬዝዳንት ማሜ ንገሪ። የሚገርምሽ ነገር እንዳለ ሲቋጠርበት ያው እሱ ሰውዬው ታሰረው። ምን ኧረ ውሸት ነው አልታሰረም እየተባለ ኧረ ታስሯልኝ አይደል እንደ አዲስ አበባ ያለ እንጃ ብቻ እንደዚህ ግን እሱን ለእሱ ንገሪ። እሱ ነው ሲሳደብ ማቅ የሌላ አንቺም እኮ ቀነሰብኝ እያልሽ ነው አሁን። አንቺ ራሱ እኔ ቀነሰብኝ አላልኩ። አንቺ ከምታወሪው ጋር እንዲህ ተጫውተሻል እንዲህ አግኝተሻል ስትይ አንዳንድ ጊዜ ዝም ብሎ መናገር ጥሩ አይደለም። እኔ እያማረርኩ አይደለም፣ ግን የሆነ ነገር ሲደረግ የተደረገ ነገር ቢወራ ጥሩ ነው። ግን እየተሳደቡ ምናምን እሱን የሚሳደቡት እነሱ ናቸው፣ ተጫዋቾች ናቸው። ካለሽ ጊፍት ማለት ነው ለአበሻ ከምትሰጪ የሌላ ሀገር አሉ እዚህ የሚጫወቱ ነጭ። ኧረ እኔ የለኝም የእኔ ቆንጆ ነው። ዝም ብለሽ አንድ ልብ ስጪውና እንዴት እንደሚያደርግና የኛን ሰዎች ዝም ልዩነት እዩ። ዝም ብለሽ እንዴት አጥሽ መወከል የምችለው ራሴን ብቻ ነው። በዚህ ሰዓት ላይ ለኔ የሚሆንልኝ ሰው የለም። ገባሽ? ለኔ እንዳየሹ ነው። ሀቢባን ቤት ገብቼ ምናምን አዳማጭ የለኝም። እኔ አያዳምጡም። ብዙዎቹ ያወራሉ እንጂ አያዳምጡም። ስለዚህ እኔ ልወክል የምችለው ራሴን ብቻ ነው። ስለዚህ እኔ በበኩሌ ሰውን ስጡኝ አትስጡኝ አታካራ ውስጥ አልገባም። እኔ ከዚህ በፊትም እንዳዳመጥሽ ሰዎች የሚችሉ ሰዎች እንዲያግዙኝ በዛውን ደግሞ ሰዎች ነበር የምፈልገው ሰው ነበር የምፈልገው። ቅድም እኮ ነግሬሻለሁ ስለ አዶናይ በዛ ሰዓት እንደዛ ሲሆን የ21,000 ህዝብ ነበረ እንደዛ ሲያስደስተው የነበረው እንጂ የሚሰጠው ጊፍት አልነበረ። ምክንያቱም ያለው ልጅ ነው ኦሬዲ ያለው ልጅ ነው። ስለዚህ የጊፍቱ አይደለም ሰዎች ይወዱኛል ብሎ እንደዛ ሲያብር ሰው ግን ወደ ሌላ ወሰደውና ለማኝ ምናምን ብሎ ደግሞ ሌላ ስም ሰጡት። ስለዚህ ሰዎችን መረዳት አለብን መጀመሪያ ማለት ነው። መጀመሪያ ሰዎችን አንደርስታንድ ሁሉም ሰው አንድ አይደለም። ለምሳሌ እሱን ለፕሬዝዳንት ማሜ ንገሪው አልኩሽ አይደል? እሱ ለምሳሌ ይሳደባል። እየሰጡት ራሱ እንዴት በዚህ ሰዓት አልሰጠኝም ብሎ ይሰድባል እኮ። ስለዚህ እኔ ከሱ ጋር እንትን ማለት አለብኝ መሰደብ አለብኝ ነው የለብኝም። እኔ ራሴ የሆነ አስተሳሰብ አለኝ። ቪዲዮዎችን ማየት ትችላላችሁ። እኔን ለመገመት ቪዲዮዎችን ማየት ትችላላችሁ። እዚህ ጋር ሰው ያናደደኝን የምናገረውን ቃል ሳይሆን ወይም ደግሞ ሰዎች ሆን ብለው 13,000 ህዝብ አይቶኛል። እኔ ለምሳሌ ግን ሳለቅስ እንደዛ ስደረግ ስንት ነገር ስደረግ ነው። እንደዛ መሆኑ ደግሞ በጣም ጎበዝ ልጅ ነኝ፣ ጠንካራ ልጅ ነኝ። አሁንም ተነስቼ ደግሞ ዘሪሁን የሚባል የማላውቀው ሰው መጥቶ ሲመክረኝ የሆነ ሰው ሲመክረኝ እኔ በጣም ጠንካራ ልጅ ነኝ። ገባሽ? ጠንካራ ልጅ ስለሆንኩኝ ነው። በማጣት ውስጥ እንደዚህ አምሮብሻል እያልሽኝ የኖርኩት በማጣት ውስጥ ነው። ለምሳሌ እኔ ፀጉሬን አልከፈልኩም። የሆነች ሴት እንደዚሁ አየችኝ ሰራችኝ፣ አልከፈልኩም። እዚህ ጋር ግን አንቺ የምታስቢው ለዛን ጊዜ ገንዘብ ተሰጥቶኝ ከዛ አሁን ላይ ራሴን እየጠበቅኩ ነው የሚመስላል። ግን እግዚአብሔር የሚያዘጋጅልሽ ነገሮች አሉ። በዛ ደግሞ አመስጋኝ መሆን አለብኝ። አመስግኝ ዛሬ ላይ ላንቺ ቆንጆ ሆኜ ታይችሻል። ቆይ አንዴ ዛሬው ልጨርስ። ላንቺ ቆንጆ ሆኜ ታይችሻል አይደል? ስለዚህ እዚህ ጋር የለመንኩት ወይ እዚህ ጋር የሰጡኝ ሰዎች ሳይሆኑ ግን እግዚአብሔር በራሱ መንገድ በሚያደርገኝ አመስጋኝ ነኝ። ግን ከነዛ ተሳዳቢዎች ጋር ግን እኔን እንትን መደቆስ ጥሩ ነው ብዬ አላምንም። አሁን እሺ እኔ ልጠይቅሽ፣ አሁን የት ያለሽው ሀገርሽ? የት ሀገር ነው ያለሽው? እሱ አይመለከትም። ይቅርታ ከማሜ ጋር ነው የማወራው ዛሬ። እኔ በነገራችን ላይ በጣም እንትን ነኝ፣ በጣም ክብሬን እወዳለሁና ሰዎች በጣም እንትን ሲሉኝ አልወድም። ግን ማሜን ስለማከብራት ስለምወዳት ከሷ ጋር ለሷ ነው እየመለስኩላት ያለሁት። አንተን አላውቅም። ኦኬ እኔ ወንድሟ ነኝ፣ ግን ጀጅ ለማድረግ ምናምን ሳይሆን ግን አይ ዶንት ላይክ ጀጅመንት። ግን የሚያቀኝ ሰው ደግሞ በጣም ከጥግ ድረስ ጀጅመንት ሰምቻለሁና ለኔ በጣም እኔን የሚንከባከበኝ ሰው እንጂ የሚያስፈልገኝ እኔን ጀጅ የሚያደርገኝ ሰው አያስፈልገኝ። ቢኮዝ መዳን አለብኝ፣ መጠገን አለብኝ፣ መነሳት አለብኝ። ለመነሳት ለመጠገን ማንም ሰው አፕሪሺዬሽን ያስፈልጋል። ቅድምም ደጋግሜ እየተናገርኩ ነው፣ አሁንም እደግምልሃለሁ። አዶንያስ መጥቶ እኔ ተቸገርኩ ሲል የተቸገረው ሜንታሊቲ ነው እንጂ የተቸገረው ይሆናል አይደለ? ሰዎች 21,000 ሰው ሲገባለት በጣም ደስ አለው። ገባ? ይሄ ሁሉ ሰው ይወደኛል እንዴ አለ። ስለ ሰዎች እሱን መውደድ ነው እንጂ ያሳሰቡ ስለ ገንዘቡ አልነበረም። ሰዎች ግን ቲክቶክ ላይ ያሉ ሰዎች ግን ጠቅላላ
ሁሉ ጊዜ ፎከስ የሚያደርጉት ገንዘብ ነው። ለምን እንደሆነ አላውቅም። ገንዘብን እኔ በጣም አከብራለሁ፣ ግን ገንዘብ ወዳድ ገንዘብ አምላኪ ግን አይደለሁም። ገባ? ገንዘብ ያስፈልገኛል ለመኖር መሰረታዊ ነገሮችን ለመሙላት። ነገር ግን ከሰው አስበልጬ ግን ገንዘቡን አይደለም የምፈልገው። እዚህ ጋር እንደፈልግ እየሰደብከኝ እየረገጥከኝ 1 ሚሊዮን ብር ብትሰጠኝ መብርሃንን አላከብርህም። ግን በክብር አክብረኸኝ ግን 100 ብር ብትሰጠኝ አንተ ለኔ በጣም ትልቅ ሰው ነህ። ዩሲ ልዩነቱን አየኸው? ስለዚህ እኔ ካሳ ነው እንጂ የሚያስፈልገኝ ሁሉም እየመጣ እንደዚህ ነው እንዲህ ነው ያስፈልጋል። ካሳ ስለ ደግሞ ገንዘብ አይደለም። አንተ ለኔ አለማየሁ ካሳ ነው አለብህ። ገባ? ጥሩ መሆን አለብህ። በንግግር እኔን መደቆስ አያስፈልግም። አሁን ለመነሳት በጣም እየተጣጣርኩ ያለው ልጅ ነኝ። ስለዚህ የማላውቀው ሰው እየመጣ እኔ አየሁት እኮ ሀቢባ ቤት 13000 ህዝብ 13 ሰዓት ቁርሴን ሳልበላ ምሳዬን ሳልበላ እራቴን ሳልበላ ግን ሁሉም እየመጣ ነበር የሚረግጠኝ። ሁሉም እኔ በጣም ያሳቀኝ፣ የሌሎቹ ምንም አላሳቀኝ። ዜድ ሂጅበት መታ የተናገረችኝ ንግግር ከዛ በመጨረሻ በቃ ልውጣ ስላት እንትናን ሀቢባን ይሁን እሺ ብላ ስትስቅ የሚሰማችሁን ስሜት ብቻ አስቡት። ማን ሙድ ያዙብኝ ታውቃለሽ? እና ስናት አሁንም ላስተያየት እንትን አይደለም። አንዳንድ ጊዜ ሰጡ ላወራሽ ሰው ራሱ ክሬዲት መስጠት አለብሽ። እሺ አንድ ሰው ግዴታ እኮ የለበትም ላይቭ ስላለ ግዴታ የለበትም። ግን ማንም ሰው እኮ ማሚ አንዳንዴ አዳምጪ፣ ከላይ ነው የምታወሪው። ብዙ ጊዜ ሰው ግዴታ የለበትም። አንቺ ስታወሪ እንደ ግዴታ ነው የምታወሪው እዚህ ሚዲያ ላይ ወጥተሽ እንዴ። ሰው እኮ ግዴታ የለበትም። አንቺን ላይቭ ላይ አስገብጪ እኔ ማስረዳት ግዴታ የለብኝም። you live in America እኮ ግን አዳምጠሽኛል። ታቆጥተሽ ነው የምታወሪ። የአንቺን ችግር እንደ ችግርሽ አድርገን እንድናይ ትፈልጊያለሽ ምናምን። ማንም ሰው ሪስፖንሲቢሊቲ የለበትም እኮ ያንቺ የለበትም። እሱን እኮ ከሆነ ደግሞ you need to appreciate ችግር የሌለበት ሰው የለም አሜሪካን ሀገር ላይ። አሜሪካን ሀገር ላይ ማበር ከፈለግሽ ማበር ትፈልጊያለሽ፣ መስራት ከፈለግሽ ወጥተሽ ረግጠሽ መስራት ትፈልጊያለሽ። ችግር የሌለበት ሰው የለም። የወረቀት ችግር የሌለበት የለም። በብላክ ገብተው ይሰራሉ፣ ታስረው የተፈቱ አሉ፣ መድኃኒት እየወሰዱ ስራቸው የሚሰሩ አሉ፣ ልጆች ተጥሎባቸው ለልጆቻቸው ብለው ሬስትሩም እየጠረጉ ልጆቻቸው የሚያሳድጉ አሉ። ማንም ሰው ፎሎወር ስላለው እኔ ስለቸገረኝ አስገብቶ የማስረዳት ግዴታ የለበትም። ማንም ሰው ጀጅ ማድረግ ይችላል። እንትና እየቸገረው ብዙ ሰው ቸግሮት ዲሲ ላይ ሂጂ ሜንታል ኬዝ ውስጥ ገብተው መድኃኒት እየወሰዱ እየዞረባቸው በቁማር ኤምጄም እየሄዱ ገንዘባቸውን ያስረከቡ የወረቀት ችግር ያለባቸው ላይፋቸው ንዝረብል ሆኖባቸው አይዟችሁ የሚላቸው ሰው አጣው የሚንከራተት ብዙ አበሻ አለ። አንቺ ደግሞ ኦፖርቹኒቲውን አግኝተሻል። ቲክታክ ላይ ገብተሽ ገንዘብ ሜክ ለማድረግ ማለት ነው። ይልክን ግድ በጣም ቆንጆዬ ነሽ፣ ግን ገንዘብ ግን ሜክ አላረኩም። ሌሰን ቱ ሚ ሜክ ማድረግ የምችው በራስሽ መንገድ ነው እንጂ ታዲያ አንቺ እሺ አወራ አዳምጥሻለሁ። ግን ምን እንደሆነ ታውቂያለሽ። አንቺ ላይ ላወራ እኔ የሸቀልኩት 500 ብር ነው። ለምን ፔን አይሆንም? ማንም ሰው ግዴታ የለበትም። ጸባይ ያወራሁት ነው። እሱን ስትጠይቂ ለጥያቄሽ መልስ የሰጠሁት ነው። ነገር ግን አንቺ በምትሰድቢኝ ሰዓት ለምሳሌ እስካሁን ያወራናቸው ወሬዎች አሉ አይደለ? ከዛ በኋላ ሪካርድ ተደርጎ የሚፖስተው የቱ እንደሆነ ታውቂያለሽ። አንቺ አሜሪካ እኮ ከሊኩ እንደዚህ ሆኖ ከሊኩ እንደዚህ ነው ከሊ እንደዚህ ነው ከሊ እንደዚህ ነው የሚለውን እሷን ነው ቆርጠው የሚፖስቱት። ከዛ እኔ ላይ ነው ተሳዳቢ የምታበጅልኝ። አንዴ ትረጅኛለሽ። ግዴታ አለባችሁ እያልኩ አይደለም። ነገር ግን አንቺ በምታዳምጪ ሰዓት አንቺና እኔ የምንጨርሰው ነገር ጥሩ ነው። ነገር ግን አንቺና እኔ ፈቅደሽልኛል። ኦሬዲ ፈቀድሽልኝ እኮ አይደለ? እንድናገር ሰው እንዲያዳምጠኝ ፈቀድሽልኝ አይደለ? ሌላ ሰዎችን እያስገባሽ ማሰደብ፣ አስተያየት እንዲሰጡ እንዲተደረግሽ እኮ እንደዚህ ሆነ እኮ ማለት ማስፈር ምን አስፈለገ? ምክንያቱም እኔ አንድ ሰው ነኝ። እኔና ማሜ ብንነጋገር ምንም ችግር የለውም። ለምን ዛሬውን ቢናገረኝ ከዛ ሌላ ሰው እያስገባሽ ቢናገር እሱ ጥሩ አይደለም። ሶሻል ሚዲያ ላይ እኮ ሙሽራ ነው። አንድ ጊዜ ከማሜ ጋር እያወራሁ ነው የኔ ጌታ እኮ እንደማመጣ እኔም እኮ ከማሜ ጋር አሁንም እኮ እያወራሁ ያለሁት ከዛ እዛ ቤት የተከሰተውን ነገር ነው እያወራሁ ያለሁት ከማሜ ጋር። ማሜ ጮኸችብኝ አይደለ? ከዛ አንተም ስትጮህብኝ ጥሩ አይደለም። እኔና ማሜ ግን ለምሳሌ አወራሁ አይደለ? ጨረስኩ አይደለ? ማሜ ትጨርስ
በማሚ ፋንታ ዘሪሁን አይደለም መቀጠል ያለበት። አንድ ነገር ልንገርሽ፣ አንድ ነገር አይ ዶንት ቲንክ ሶ ስለ አሜሪካ ሩል ታውቂያለሽ ብዬ አስባለሁ። ትንሽ ብዙ ባታቂም ወይ ባላቅም ልታቂው የምትይው ነገር አለ። ግን አንዳንዴ ብዙ ሰዎች የሚረዳቸው ሳዝኑ በጣም ቆንጆ የሆነች ሴት ባሏ ዳሜጅ አድርጎት ላይፏን ልጆቿን መንገድ ላይ መንግስት ወስዶባት ምናምን በቃ በጣም ቆንጆ የሆነች ሴት የሚረዳታጣ የሚያዳምጣታጣ ማለት ነው። ወንዱም ደግሞ ወረቀት ተበላሽቶበት ወይ ሲሰክር የሆነ ነገር ሆኖ ማለት ነው። አንቺ አትሊስት እያስገቡ የሚያዳምጥሽ ሰው አግኝተሻል። አላዳመጡኝም ማሚ አላዳመጡኝም። እስቲ በቃ እሷ አታዳምጥሽ፣ ግን ብዙ ሰው ሰምቶሻል። በቃ ችግርሽን ብዙ ሰው አዳምጦታል። እኔ የቀጠሮ ጌም ሁለቴ መጥቻለሁ። የቀጠሮ ጌምሽ ላይ ማለት ነው ሁለቴ መጥቻለሁ። አንዴ ነው ማቅሽ፣ እሱንም መጥቼ ቤትሽ ተናግሬ ነው ማሚ። እኔ ይኸውልሽ የተደረገልኝን የምክድ ከሃዲ አይደለሁ። እኔ በማህተቤ ቀልድ የለም ማሚ፣ በማህተቤ ቀልድ የለም። መብራንን የምሬ ለዛም ነው ከሰዎች ጋር የማልስማማው። በጣም ሃይማኖቴ በጣም ይይዘኛል። የሆነ ነገር ሲፈጠርብሽ መጥቼ የምረቅጥሽም ምንም ምልሽም ሴት አይደለሁ። እንኳን ያልበደለኝን የነካኝን ሰው ራሱ እንደዛ አይደለሁ። ገባሽ? በማህተቤ ቀልድ የለም። ለዛም ነው ሰዎቹ የሚጣሉኝ። ምክንያቱም ይተባበራሉ፣ የሆነ ሳለ ይተባበራሉ። እኔ ግን ከማንም ሰው ጋር አልተባበርም። ነገር ግን እኔ ቅድም ተናግረሻል ራስሽ እንደዚህ የሚያዳምጣት ሰው አጣ እና ሀቢባ ቤትም እሱ ነው የተፈጸመው። መማር ቤትም እሱ ነው የተፈጸመው። የሚያዳምጠኝ ሳይሆን የሚናገር ሰው ነው የነበረው። እየቆሳ ልናገርሽ ስንቴ ነው አዳመጥኩሽ። እኔ እንኳን ስንት ቀን አዳመጥኩ። ግን የምታወሪው ወሬ ደሴም ትሸት ነው። በቃ ዝም ብለሽ ወሬውን ነው የምትገርሚው። ዋይ ወደፊትም እንደዛ ነው ማለት ይሄ ደግሞ ያወርቱ ሰው ታውዳቸው። ይሄ ደግሞ ስትረስ ነው ይመስለኛል። ከስትረስ የተነሳ ስትረስ አለብኝ፣ ዲፕሬሽን ኦኬ። ስትረስ ካለብሽ እኮ ሁሌ እየደጋገምሽ እኮ ማውራት አይጠበቅብሽም ወሬሽ እኮ። ለምን ተደገመ? መማር ቤት ለምሳሌ ሰዎች እየገቡ እንደዚህ ነበር አይደል? እናትና አባት ይደገማል። እናትና አባትሽ አይደለንም እኛ ማዳመጥ ራሱ አይጠበቅብንም። ግን አንቺ መድረኩን ከሰጠሽኝ ሌላ ሰው ሲገባ ማሚ አንድ ጊዜ ብቻ አዳምጪ። ሌላ ሰው ሲገባ ዘሪሁን ለምሳሌ እኔን የሚጣላኝ ሰው ሊሆን ይችላል። ገባሽ? እኔን የሚጣሉኝ ሰዎች ቲክቶክ ላይ ጠላቶች አሉሽ፣ ወዳጆች አሉሽ። ማንንም ሰው እያስገባሽ ገስት ላይ ስለሳ ሰው እንዲያወራ እድል ከሰጠሽ የሚጠላሽ ሰው አለ፣ የሚወድሽ ሰው አለ። የሚጠሉሽ ሰዎች ገብቶ ሊያወሩ ይችላሉ። እሱ ለምን ይፈቀዳል? ምን ተባልሽ? ቆይ ምን አልኩሽ? ኖ ዘሪሁን እኔ ከሷ ጋር እኮ እየተጣላሁ አይደለም። ኖ አንተና አይደለም ዘሪሁን ከሷ ጋር እየተጣላሁ አይደለም። እኔ ስለሌላ ነው። ሌላ ሰው ሰላም ምንድነው አሁን? እስቲ ቆይ እኔን ተይኝ፣ አስወጭኝ፣ ችግር የለውም። ግን አሁን ይሄ ቲክታክ ላይ ያለ ህዝብ ምን ያድርግ ነው የምትይው? እስቲ እኔ ልጠይቅ። ምንም ያድርግ አላልኩም። ነገር ግን በተፈጠረብኝ ነገር ላይ ደስተኛ አይደለሁም። ሰው ገብቶ ሊቆጣኝ አይችልም። እኔ ትልቅ ሴት ነኝ። ከዚህ በፊት እኮ ሰዎች የሚወዱኝ ሰው ነበር። ከዚህ በፊት እኮ ከሰዎች ጋር ሰላም የሆንኩ ሰው ነኝ። ስለዚህ ሰዎች ገብተው አንቺና እኔ ለምሳሌ እየተነጋገርን ነው አይደል? በመሀል ዘሪሁንን እናስቆመዋለን አይደል? ግን ዘሪሁን ሲናገረኝ ሌላ ሰው አስገብተሽ እንዲናገር ስታረጊ እሱ ለኔ ቱ ማች ዲስሪስፔክት ነው። ገብቶሻል? እሱን ነው ማስቆም የፈለኩት እንጂ እኔ ለምን አላዳመጡኝም ለምን አልረዱኝም እያልኩ አይደለም። ለምን መድረኩን ከሰጠች በኋላ ሀቢባ መድረኩን ሰጠች አይደል? ከሰጠች በኋላ ለምን ሌሎች ሰዎችን እያስገባች እንደዚህ እንዲሰድቡኝ እንደ 34 ሌብል አይደልሽ እንዴ? ይሄ ሁሉ ማስጫለሽ። ኦሬዲ ችግር ላይ ነኝ። አሁን ኦሬዲ ችግር ላይ ነኝ አይደል? ስለ ችግሩ ማውራት ሲቻል ለምን 34 ሌብል ገባሽ? ለምን ሰጠሽ? ለምሳሌ ሰጥቻትም ሊሆን ይችላል አይደል? በመሰሳት እኮ መሰገናለሁ አይደል? ስለዚህ እንደዛ ብላ ስትናገር ዜድ ሂጅበት። እኔ አላቃትም አላቅም። ይኸውልሽ አንቺ የምታወሪው አንደኛ ልንገርሽ፣ አንቺ የምታወሪው የሆነ ፐርሰናል ነገር ነው። እገሌ እንዲያለኝ እገሌ እንዲያለኝ ነው። እኔ ሳወራሽ ስሚኝ። አሁን አንቺ ይርዱኝ ትያለሽ። የማትሰሪው ለምንድን ነው? ወጣሽ ለምን ሜክ አታደርጊም? ገንዘብ እርዱኝ አላልኩም፣ ተረዱኝ ነው ያልኩት። ኦኬ ስታንዳርድ በጣም ጎበዝ ልጅ ሆኛለሁ። ስንረዳሽ ጊፍት ተረዱኝ፣ አንደርስታንድ አድርጉኝ። ኦኬ ይኸውልሽ አሁን አንቺ ፕሮብሌም አለብሽ። ችግር ካለብሽ ደግሞ ትንሽ ስሙዝ አድርጊው አወራርሽን እንትን በይው። በጣም ድርቅ ብለሽ ተቆጥተሽ ነው የምታወሪው። በጣም እንትን ይለኛል። እንደዚህ ሆኖ እነ ከሌ እንደዚህ የሚረዳቸው አቶ የሆነ ነገር ስትይ ሪካርድ ተደርጎ የሚፖሰተው እሱ ነው። አንቺ እኮ እኔ ሪካርድ ሲደረግ እኮ እየጻፍኩ
የሚያስቀው? የሆነ የማን ነው የትራምፕን ያደርጋሉ፣ አሜሪካ ቁጭ ብላ ይላሉ። ግን በፊት ግን እንደዚህ አይነት ልጅ አልነበርኩም። በፊት በጣም የምከበር ልጅ ነበርኩኝ አይደለ? ለሰዎች ትኩረት ስለሰጠው ወይም ደግሞ ሰዎችን ስለወደድኩ ሰዎችን እንደራሴ ስላየው ነው የተቀየምኩት አይደለ? ሰዎች ገስት ላይ እያስገቡ ማሰደብን ምን አስመጣ? ለምሳሌ እዛ ቤት ገብቻለሁ፣ ሀቢባ ቤት ገብቻለሁ። እንትን ምንድነው ስቴት ሙቭ ማድረግ አልፈልግም አልኩኝ። ስቴት ሙቭ ማድረግ ለምን አትፈልጊም ብሎ መጠየቅ ይሻላል ወይስ መሳደብ ይሻላል? ስቴት ሙቭ ማድረግ የማልፈልገው የማላቃቸው ሰዎች ጋር ነው የምሄደው። ስለዚህ እኔ ምንም አይነት ገንዘብ የሌለኝ ሰው ነኝ። የማላቀው ሰው ጋር ሄጄ የሆነ ስራ ለማግኘት ብፈልግ እንደራስሽ ላጠይቂ ትችላለሽ። የት አውቃቸዋለሁ እነዛን ሰዎች? ስለዚህ ለምንድን ነው መሄድ የማትፈልጊው ብሎ መጠየቅ፣ በስነ ስርዓት መጠየቅ ይበልጣል ወይስ አንቺ መረዳት የማትፈልጊ ነሽ ብሎ መሳደብ ይሻላል? ኦሬዲ መድረኩን ሰጥተዋል አይደል? ኦሬዲ መድረኩን ከተሰጠ ደግሞ ሰዎች አንደርስታንድ እንዲያደርጉ እንጂ ገንዘብ ላይ ፎከስ አላደረኩም። ሰዎች አንደርስታንድ ካደረጉሽ ደግሞ የገንዘብ ብቻ ሳይሆን ስራም ራሱ በሙሉ ልብነት ሊገኝልሽ ይችላል ካጠገብሽ። ግን እንደዚህ የምትሰድቢኝ ከሆነ እንዴ እዚህ አሜሪካ እኮ እንደዚህ ነው፣ እንደዚህ የተቸገሩ አሉ፣ እኛ ለምን እንርዳሽ እንዴ ምናምን የምትይኝ ከሆነ ሌላ ሰው እኔን አንደርስታንድ እንዲያደርግ ሰው እንዲሰድበኝ ነው። ይኸውልሽ አንድ ነገር ስሚ፣ አወራሽ ሰማውሽ አይደለ? አሁን ደግሞ ስሚ፣ አንድ ሰው አይደለም ለአንቺ ለህይወትሽ ሶስተኛ ላመጣው ልጅ ራሱ ጥሮ ግሮ የመስራት ሪስፖንሲቢሊቲ አለበት። ይሄን ታውቂያለሽ አሜሪካ ላይ አይደለ? በቃ እኔ ላመጣዋቸው ልጆች ተጠያቂ ነኝ። እኔ ሪስፖንሲቢሊቲውን ካልወሰድኩት ደግሞ መንግስት ይወስደዋል ማለት ነው፣ ልጄን ማለት ነው፣ ሪስፖንሲቢሊቲን ስላልወሰድኩት። አንቺ ደግሞ ስትጠይቂና እኛ የወለድንሽ እናትና አባትሽ ነው የምታስመስይ ስትጠይቂ። አሁን የሆነ ድርቅ ብለሽ ለእኔ እኮ ለሞራሌ ካሳ ያስፈልገኛል። ይሄ ሶስት መንግስት የበላ ቃላት ነው የምትጠቀሙ ሲጀመር። አሁን እኮ በሰዓት ካወራሽ እኮ እያወራሁሽ ነው። አሁን አንቺ የምታረጊው ምን እንደሆነ ልንገርሽ ማሚዬ፣ በጣም ይቅርታ፣ በጣም ብዙ ወሬ አውርቼ አንዷን የተሳሳትኳትን ነው መንጥረሽ የምታወጫው። ነው የተሳሳትኳትን አይደለም። አሁን እኔ አሁን ለምሳሌ ዘንጋርሽ ሁሌ እኔ የምታወቀው እኔ ማሜ ላይፍ ላይ አፕ ኤንድ ዳውን አለ፣ ትወርቂያለሽ፣ ትነሻለሽ። ግን ለመነሳት ራስሽ መንገድ ፈልገሽ የምትኖሪበት ሀገር ነው በቃ። አንቺ ሶሻል ሚዲያው ተመቸኝ ብለሽ ብቻ ወጣሽ እንደዚህ ራስሽን አሳምረሽ ወጣሽ እርዱኝ ለምን አትሰጡኝ? ወይ ደግሞ ለኔ አልወጣውም በጣም ችግር ውስጥ ምሳሌ ነው የምጠይቅሽ። አንድ ነገር አዳምጪኝ። ስትናገሪ ግን እኔ ተጽፌ እቺ ለማኝ እንደዚህ አድርጋ ዛሬ ደግሞ ከማሜ ጋር መለጠፍ ስለማልፈልግ በስርዓት ማለት ነው። እኔ ብትለጥፊ ባትለጥፊ ባልሽን ማሳደም ትችያለሽ። እኔ ምንም አይመስለኝም። ግን እቺ ልጅ ከሁሉም ሰው ጋር ነው የምትጣላው ተብዬ ፖስታለሁ። ለምን በስርዓት አናወራም? እኔ እኮ እያወራሁሽ ነው፣ በስነ ስርዓት ነው እያወራሁሽ ያለው። በስነ ስርዓት ከሆነ እንደዛ ያልኩት ዘሪሁንን አላውቀውም። ዘሪሁን የሆነ ነገር ሲናገር ለሱ ነው መልስ የሰጠሁት፣ ለሱ መልስ ሰጠው እንጂ ከማሜ ጋር እኔ ማሜ ማርያም በጣም ነው የማከብርሽ። ስለማከብርሽም ደግሞ እኔ ደግሞ ይኸውልሽ በህይወት የሚያስጠላኝ አንቲል እስካሁን ድረስ በህይወቴ ስኖር ነው የምልሽ። ብዙ ነገር ተፈጥሮ ይሆናል ህይወቴ ላይ፣ ግን ራሴ መንገድ ፈልጌ ነው ህይወቴን ማዳን ያለብኝ ቦታ ላይ ማድ ነው። ለምን ኦፖርቹኒቲው አለ እዚህ ሀገር። ጥጋብና ኢጎ ከሌለን በስተቀር ወጠን ገንዘብ ሜክ አድርገን የምንመጣበት ሀገር ላይ ነው። ማሚ በጣም ይቅርታ አድርጊልኝና ፎከስ እያደረግሻለሽ አንቺ ቆጨለሽ እዚህ ጋር ገንዘብ ላይ አይደለም ፎከስ ያደርጋለሁ። ሰው እንዲያዳምጠኝ እፈልጋለሁ። አናዳምጥም እንዴ? ማዳመጥ ግዴታ የለብንም። በቃ ለምን ተበሳጨሽ እንዴ? ታናድጃለሽ አንቺ በጣም የሆነ አታየቅሽ። የሚገርመው ኮሜንት ነው እያነበብሻለሽ። እኛ ራሳችን አንድ ኮሜንት አላነበብኩም እኔ። አሁን ይሄ በጣም እኔ ኮሜንት እያነበብኩ አይደለም ማርያምን። አንቺ እኮ እንደ ልጅ መጣሽ። እኔ ችግር አለብኝ የሚያዳምጠኝ ነው ሰው ምንፈልግ እንደ ግዴታ። እሺ በቃ አታዳምጡኝ፣ ችግር የለም። ገንዘብ አልፈልግም። ኦኬ ገንዘብ አንሰጥም አለ። ምንድነው መልስሽ ለዚህ? አሁን አንቺ ምን አልኩኝ? ምን በቃ የሆነ ይሰለቻል። ኤቭሪዴይ ዝም ብሎ እየገባ ከአመት እስከ አመት 4 አመት ነው ማቅሽ። አንድ አይነት ወሬ ነው የምታወሪው። እኔ 4 አመት አንድ አይነት ወሬ። አንዳንዶቹ ወልደው 2 ልጅ አሳድገዋል። ልንገርሽ እዚሁ ጋር ቁጭ እንዳለ አንድ
አንዳንዶቹ ወልደው 2 ልጅ ወልደዋል። አንዳንዶቹ 3 አግብተው ዲቮርስ አድርገዋል። አንዳንዶቹ ደግሞ ልንገርሽ ሰው አንድ ቦታ ላይ እንዳልተቀመጠ እየነገርኩሽ ነው። አንዳንዶቹ ደግሞ ከላይፋቸው ላይ ስቴፕ ባይ ስቴፕ ቀይረዋል ላይፋቸውን። እዚህ ጋር ቁጭ ብለናል፣ አንቺም ቁጭ ብለሻል፣ እኔም ቁጭ ብያለሁ። አንድ አይነት ነገር እያወራን ያለ ነው። እኔ እንደ እህት ወይ እንደ ጓደኛ እኔ ምነግርሽ ማለት ነው ምነግርሽ get up like ተነሽና go work make money በቃ ማንም ሰው አይሰማሽም። እንዲህ ነኝ አዳምጡኝ ብትይ ሰው ራሱ ማለት ለምንድን ነው የምትጮይብኝ? ሰው ጮኸብሽ ራሱ ከገባሽ ጥሩ ነው። የሚገባሽም አይመስለኝም። I'm sorry say that እንዴ አንደኛ ድርቅ ብለሽ ነው የምትጠይቂና በቃ እንደ ግዴታ መንግስት እንኳን የሀገርን ጉዳይ እንደዚህ አላዘው ምንም ብታረጊ አልቀየምሽም። ኧረ እንዴ በጮህ አይደለም። በነገራችን ላይ መጽሐፍ እያነበብኩ ነበር። አሁን ጊዜን ወሰድሽብኝ። እግዚአብሔር አይጣል እንጂ ኧረ እናትዬ ዋናው እግዚአብሔር አለመጣሉ ነው። ችግር የለም። እግዚአብሔርማ እጅ እግር ሰጥቶሻል። ይሄ ኮመንት ላይ እየተሽለጠለጠ አይዞሽ በይ ጎ ሚልሽ እኮ የምታዪው አንቺ ነሽ። ማርያምን እመብርሃንን አንቺ ነሽ ኮመንት የምታዪው። አንድ ኮመንት አላየሁም። አንቺማ ይኸውልሽ እኔ አንቺ ጋር ነው ፎከስ አድርጌ የማወራው፣ አንቺ ጋር ብቻ ነው። እኔ ሌላ ሰው እኔ አሁን ለምሳሌ የሆነ ሰው ቢያናገረኝ ከዛ ሰው ጋር ነው ፎከስ ማድረግ። አንቺ ማለት ነው አንቺ እግዚአብሔር አለ ብለሽ የምታዳምጪና በእግዚአብሔር ብልይ የምታሽብኝ እኮ ነው። እንዴ ሰው እኔም አንቺ በእግዚአብሔር ፍጥረት እኔም የእግዚአብሔር ፍጥረት፣ አንቺም አንድ ነፍስ እኔም አንድ ነፍስ። ማን በእግዚአብሔር ዘንድ ማን ነው ትልቅ ማን ነው ትንሽ? ሁላችንም እኩል ነን። ሲቀጥል ደግሞ እዚህ ቲክቶክ ላይ እንደዚህ መጥፎ ስራ ያልሰራ ማንም የለም። እኔ እንደው ሁሉ ጊዜ በማልቀስና ይቅርታ በመጠየቅ ነው የምታወቀው። አንድ ነገር ልንገርሽ፣ ለምን ትጮይብኛለሽ? አንቺ ታውቂኛለሽ። እኔ ግን የማውቅሽ 2 ዓመት ነው። በእግዚአብሔር 4 ዓመት ነው። አንድ ነገር ልንገርሽ እኮ በጣም የሚያከብሩኝ ነበሩ። አዳምጪኝ አንዴ። ለምን አንቺ የምታወሪው በእግዚአብሔር የምታምኚ ከሆነ ይኸውልሽ፣ እግዚአብሔርን ካላወቅሽ በእግዚአብሔር የምታምኚ ከሆነ እግዚአብሔር እንደውም አንቺን ብለስ አድርጎሻል። ከኢትዮጵያ ሶጥቶ የሚሰራበት ሀገር ላይ አምጥቶሻል። እጅ እግር አለሽ፣ ገንዘብ የሚደረግበት ሀገር ላይ ቁጭ ብለሽ እዚህ ቁጭ ብለሽ የሚያዳምጠኝ ሰው ፈልጋለሁ። ሰው የራሱ ስትረስ አለበት። ያልኩሽ ሀቢባ ቤት ስገባ ምን ሰዎች እንዲያዳምጡኝ አልኩ። አላዳመጣችሁኝም። አንቺም ራስሽ እየለፈለፍሽብኝ ነው። ልክ ሀቢባ እንደጮችብኝ አንቺም እየጮሽብኝ ነው። እንዴ ሰዎች ተፈራረቃችሁብኝ እንጂ እኮ ምንም የተለወጠ ነገር የለም። አላዳምጥም አልሽ። አለማዳመጥ መብትሽ ነው። ግን አንድ ቀን እግዚአብሔር የፈቀደ ቀን ሁሉ ነገር ያልቃል። ሀቢባ አንቺን የማዳመጥ ግዴታ የለባትም። መድረኩን ሰጠችኝ፣ እሺ ብላ ሰጠችኝ። ከሰጠችኝ በኋላ ሰዎቹን እያስገባች ለምን አሰደበችኝ? ለምን ታስገባለች? ሰዎችን የሚረዱሽ ሰዎች ናቸው አለች። የሚረዱኝ ሰዎች ማን ናቸው? እነማን ናቸው? እንዴ ራሳቸው ልርዳሽ። አንቺ እኮ ልርዳሽ ካልሽ ልርዳሽ ብለሽ ራስሽ ፈቅደሽ ነው። ግዴታ የለብሽም። ማንም ሰው እኔን የመርዳት ግዴታ የለበትም። ግን ላግዝሽ ካለ ደግሞ እገዛው በቃ እግዚአብሔር በፈቀደው መልኩ መሆን አለበት። በትክክለኛው መልኩ መሆን አለበት። እኔ እርዱኝ አላልኩም። ነገር ግን የሚረዱኝ ሰዎች ካሉ እግዚአብሔርን የሚያከብሩ ሰዎች ካሉ እኔ ፍቅር እንዴ እርዱኝ ላይ ሲጨመርበት እኔን እርዱኝ አይደለም። ሁላችሁም ገንዘብ ላይ ነው ፎከስ የምታረጉት። ቤቱን ባርኩላችሁ ናችሁ። እንደኔ አስታውቃችሁ ወይ ቤቱን ባርኩት በሉ። ቤቱን ባርኩት ጋይስ። ኢነርጂ ኳለቀ ቤተሰብ እንዴ ለምን የምትጮይብኝ? አንቺ ተረዱን እንዳልሽ መንግስት ጉዳዩን ያገር ቢይዘው ኑሮ ህይወት ይፈታ ነበር እስካሁን። እኔ ከመንግስት ጋር አታገናኝ። እንደዚህ ይኸውልሽ፣ እንደዚህ ቀስ ብዬ ማውራትን በኋላ ላይ ቆጣ ብለሽ ትናገሪያለሽ። እኔ ከመንግስት ጋር አታገናኝኝ። እኔ ለራሴ ነው። አሁን ቆይ ስራን እንዳሰሪ ያረገሽ ምኑ ነው እኮ ነው ምንድን እንዴ? እስካሁን ስጮይብኛል ነበር። ደግሞ ተረጋግጣ። አሁን እኮ የሆነ ነገር ብናገር ከዛ በኋላ እዛው ላይ እኮ ነው ያለ። አሁን ስንት ጊዜ ነው ካተገናኘን? ማሜ እርጉዝ ነሽ እንዴ? አሁንም አልተስተካከለ። ማሜ እርጉዝ ነሽ እንዴ? እርጉዝ ናት ይሉኛል ብዙዎቹ። እውነታቸው ነው። እርጉዝ ነሽ? እሺ
እንኳን ማርያም ምንድነው የሚባለው? መብራን ቆይ በሰላም ላይ ስራ እንዴ መብራን ትቅረብሽ። አሜን። የምር እርጉዝ ነሽ? ወይኔ ይቅርታ ሳስጮሽ ወይኔ ጉዴ 23 እኮ ነው ያፍጊሎ። እውነት ነው። ይቅርታ እውነት አዳምጫት ሲንድሬላ አዳምጪ እስቲ ሰው ዝም በል። እኔ ሌላ ሰው ሲያዋራኝ ነው አንተ ነካክተህ ከሷ ጋር ያጋጨኝ። አንተ ባትነካካኝ ኖሮ አልጋጭም ነበር። እኔ ጋስት ሌላ የምትገቡ ሰው እኔ ግን የእውነቴን ነው የምነግርሽ ሲንድሬላ። ኧረ ጊዜ እየተበላ ነው እንዴ በቃ እኮ ነገርሽ ማሚ ያለቀ እኮ እንዴ በቃ ማርያምን ቲክታክም አሁን ይኸውልሽ አየር ተይዞበታል። ቲክታክ አሁን እንደ ፓርታይ ይኸውልሽ ቅድምም ነግሬሻለሁ። እኔ ጌም ተጫውቼ አላውቅም። ጌም አልጫወትም። እሱ ኦኬ ዳዝ ማረር ብትጫወትም እኮ ችግር የለውም። ማንም ሰው ደስ ይላችሁ አልጫወትም። ጊፍት ማይመጣ ሳፖርት ሊያረግሽ ይችላል። ግን ሳፖርት ሲያረግሽ you need to be nice እንደ ግዴታ አትጠይቂያቸው ነው የምልሽ። አሁን ቲክታክ ላይ ፓርት ታይም ነው ማድረግ ያለብሽ እንጂ ፉል ታይም መሆን የለብሽም። ምን አደረኩ? ይኸውልሽ አሁን ራሱ ከገባው ስንት ደቂቃ ይመስልሽ? 37 ደቂቃ ነው። እኔ ቲክቶክ ሙሉ ቀን ምን ተሸቀለ ምን አለን እንዴ? እኛም እኮ እየሸቀልን አይደለም እኮ ማለት ነው ማሜ። አንቺ የሆነ ነገር ስትቀየሚ እኮ እናውቃለን እኮ ሁላችሁንም እኮ የሆነ ነገር ሲደርስባት እናውቃለን። ሀቢባ ስራ እናመቻችልሽ ነው እኮ ያሉሽ እያሉ ኮመንት ላይ ይጽፋሉ። አላሉ እንትኖቹን ሪካርድ ተደርገው የተፖሰቱትን ጠቅላላ ልክልሽና ታዳምጫለሽ። ቅድም አይሽ አታዳምጭም ታወሪያለሽ ማሜ። ለዛ ነው አረ በስመ ዛቅ ያለው ገስት ላይ ያስገባች ምን እንደዚህ ነው አንድ ወር ነው ለኔጋ ምናምን ይላሉ። እኔ ደግሞ ካለውበት ቦታ ለቀቄ መሄድ አልፈልግም። ምክንያቱም ሰው አላምናቸው እንዴ እኔ እናቴ ልጅ ናቸው እንደማምናቸው። ማሚ አሁን አንቺ ተነስተሽ ነይ ኔጋ ብትይ ተነስቼ እመጣለሁ። አንቺ ነይ ኔጋ ብልሽ ተነስተሽ ትመጫለሽ። እንደዛ ነው ያደረጉት እንዴ። አንዳንድ ጊዜም ሰው ለመረዳት ሞክሩ እንጂ ከመናገር ሌቭል 34 እኮ ናት። አሁናት እሱማ ትሰጣለች እኮ ጊፍት። የሰጠዋቸው ሁሉ ናቸው የሰደቡኝ። ያው ማውጣት አልችልም በሰዓቱ ብላለች። ስለ ጊፍቷ እኮ ማውጣት ስላልቻልኩ ነው ለሰው የሰጠሁት አለች። ያው የነበረችበት ሲቹዌሽን ይመስለኛል እንዳለችው። ግን አሁን ሲንደሬላ ይኸውልሽ ሰው ሄልፕ ያርገኝ ካልሽ ሰው አላልኩም። በቃ አላልኩም። ታራኝ አንደርስታንድ አድርጉኝ ብዬ ነበር። አንቺም ያውቁንሽ አየሁሽ እኮ ራስሽ ያውቁንሽ። አንቺ ባሽብኝ እኮ ስራ መስራት ትችያለሽ። እና ሀቢባ ባሽብ ኧረ እኔ ምንም አትጠይቂኝ። እኔ ቆንጆ እኔ ሳወራው አንደርስታንድ አድርጎ ከዛ በኋላ ኦኬ ይሄ ነገር ነው እሺ ብሎ እኔ እያንዳንዷን ቀኔን የማሳልፈውን እኔና እግዚአብሔር ብቻ ነው የምናውቀው። ሲቀጥል ደግሞ ኦነስት ነው እያወራሁ ያለሁት። ማለት አንድን ሰው እኩል ስትጮሂበት እኮ የሆነ ነገር አሁን እኔ በአንቺ ህይወት ዙሪያ ከሆነ ማወራሽ በአንቺ ህይወት ዙሪያ ቢሆን ማወራሽ መብራንን እንደዚህ አልጮህብሽም። በእኔ ህይወት አይኔ ልጆች ባይኖሩኝ ስራ እንድትጫለሽ ነው ማሜ። በእኔ ህይወት ዙሪያ እንድትጮያለሽ የኔ ህይወት እኮ ነው። አንቺ እኮ ከዚህ በኋላ እኮ ከዚህ ላይቭ ላይ ካንቺ ላይ ቻው ብዬ ስወጣ እኮ ትረሽኛለሽ እኮ። ለምን ትረሽኝ ነገር እንዴት እንደዛ ተናደሽ ታወሪኛለሽ? እኔ ግን የተናደድኩት መብቴ ነው፣ የራሴ ህይወት ነው። በራሴ ህይወት ላይ ነው ማንም እየገባ የሚቀልደው የሚያወራው ነው። ግዴታ የለብንም አልሽ። ግዴታ የለብሽም። ነገር ግን አሁን ላይ እያወራን አይደል? እያሳሳቅሽኝ የሆነ ነገር አውርቻለሁ አይደል? እያሳሳቅሽኝ ያወራሽን ነገር ተቆጥተሽ ተናገርሽው። it's not fair ኦነስት ልጅ ነኝ ከምንም በላይ ማለት ነው። ማንንም ያጭበርባሪም ልጅ አይደለም፣ ምንም ልጅ አይደለም። ራሴ ነው። ደስ ይልሻል ግን እንደዚህ ማውራት? ዝም ብሎ እንደዚህ ስታወሪ ሰው እንዲሰማሽ እንዴ? አንቺ ቅድም ስታወሪ ደስ ይልሻል አይልሽ? እኔማ ሪያሊቲውን ነው የነገርኩሽ እኮ። ሪያሊቲ ነው። እኔ እኮ ስለ ራሴ ህይወት ነው የማወራው፣ ስለ አንቺ ህይወት አላወራም አልኩሽ እኮ። ኖ እኔ አሁን አንቺ ስታይቂ ነግሪኝ እንጂ እኔ ከሌላ ሰው ለቃቅሜ ምን ብዬ አላወራም። ይኸውልሽ አንቺ ስትጠይቂ አሁን እንዴት እንደምትጠይቂ ታውቂያለሽ? በጣም እየገረፍሽን ነው። ላይክ ሰው እንዲያዳምጠኝ ይፈልጋል። ሰው ደግሞ የራሱ ፕሮብሌም አለበት። አንድ አይነት ወሬ ስታወሪ ሰው ይሰለቸዋል። በቃ ሰልችቶታል። ሰው መስማት አይፈልግም። እንደዚህ የሆነ ሳለ ትቆጪ ነበረ።
የሆነ ሳለ እኮ በራስሽ ላይፍ ጥሩ ስሜት ሳይሰማሽ ሲቀር ትቆጪ ነበር እኮ። አንዳንድ ጊዜ እንደዚህ እየወጣሁ እንዳንቺማ እኔ አልሆንም። በስመ አብ ቅዱስ አንቺ እኮ እንደ ግዴታ እኮ ነው ወሬ እየገረምሽ ነው። እግዚአብሔር የሚያውቀዋል የሚፖሰተው ምናምን ይናቆ ይታወቃል። ችግር የለም እንዴ ብዙ ጊዜ በራሳችን ሲሆንና በሰው ሲሆን አናውቅም። ካሳ ፈልጋለሁ አሜሪካ ላይ ቁጭ ብለሽ ካሳ ፈልጋለሁ የምትይ እኮ የመጀመሪያው አንቺ ካሳ ፈልጋለሁ ያልኩት ገንዘብ አይደለም። ለምንድን ነው ገንዘብ ላይ ፎከስ የምታረጊው? ገንዘብ አላልኩም። ካሳ ይሁን ሰዎች ይቅርታ መጠየቅ አለባቸው። ተራፒ ከፈለግሽ ደግሞ ገንዘብሽን ከፍለሽ ሂደሽ በቃ ጭንቅላትሽ ካሳ መፈለግ ነው። ዳሴት ዲማንዶሽ ነው። እስካሁንም ኮመንቱን አታንብቢው። ታዩ ኮመንቱ ነው የሚያዞርብሽ እንዴ? ኖርማል ጋይስ ማምዬ በቃ እኔ አላብድም። በእናትሽ ቻው ቻው ቻው። ቆይ እንዳትሄድ አንተ ደግሞ ወይ መድኃኒዓለም እንደኛ እንበድ እንዴ ምንድን ነው የምታወራው? ገንዘብ አይደል? በቃ እሱን አውሪው ትንሽ አውራት እስቲ። ኧረ እኔ ኖረው እንዴ ከኔ ጋር የታውቀዋለሁ። ኧረ እዛው በጸባይ እኔ ከጫውኩባት እሱ አይበቃኛል። ኧረ በእናትህ አልፈልግም ከሱ ጋር ማውራት። ስሚ አልፈልግም እንዴ በግድ ነው እንዴ? አልፈልግም። መብቴ እኮ ነው አለመፈለግ እንዴ። እዛ ሀቢባ ቤት መከራዬን ያሳዩኛል። በቀብሎ ደግሞ እዚህ መጽሐፌን እኮ አቋርጬ ነው እሷን ላወራ የገባው። እኛ ስንት ታሪክ እንሰማ። የመጽሐፉን ታሪክ ሳትጨርስልን ትጨርስላችሁ። አሁን ምን ችግር አለ? ምን ችግር አለ? አይኔ እንዳንቺ አሁን አሜሪካ በገባ ኖሮ አሪፍ ነበር። አልፈልግም ማውራት ካንተ ጋር እኮ የኔ ጌታ አሰማም እንዴ? አልፈልግም እንዴ? እሺ ምን ይደረግ? እንዳሰብ ምንም በቃ ማሜ በቃ መልካም ጊዜ። አመሰግናለሁ። እሺ ሲንደሬላ የሌላ ጊዜ ነይ። መቼ ልምጣ ግን? ከሌላ ጊዜ እየቀለድሽ ምናምን ነገር ሌላ ጊዜ ዝም ብለሽ አብረሽ ለመጫወት ምናምን እንጂ እንደዚህ አንድ አይነት ነገር ለማውራት አትምጪ ፕሊዝ። አንቺ እኮ ነሽ ግን ማሜ እንትንሽን ልንገርሽ፣ ራስሽ ነሽ መጀመሪያ የጠየቅሽኝ። ስትጠይቂ አትመለሽበት ወደ ኋላ ነው። ለሌላ ቀን እኮ ነው ስትጠይቂ። ምን አደረኩ መሰለሽ? ስትጠይቂ በቃ ያለሁበትን ስታተስ ነው የምነግርሽ። እኔ ኦነስት ነው የምኖር ማለት በቃ በሪል ላይፍ እንደምኖር ነው እናንተን የማወራችሁ። ስለዚህ ስትጠይቂ በስርዓት አወራሁሽ፣ የተፈጠረውን የተደረገውን አወራሁሽ። ግን እንደዛ ካወራሁሽ በኋላ ግን ምን እንዳደረግሽ ታውቂያለሽ? የሆነ ሰዓት ላይ ተቀየርሽና በጣም መጮህ ጀመርሽ። እንደዚህ አድርገሽ እዚህ ቦታ እንትን ብለሽ አሜሪካ እኮ ነው ያለሽው እንደዚህ እኮ ነው ምናምን። ግን መጀመሪያ ግን ስናወራ ግን ስሙዝሊ ነበር እያወራን ነበር። ስሙዝሊ ስጠይቂ ስሙዝሊ መለስኩልሽ። እንዳውም ሁላ የሆነ ሰውን አንስቼ ብዙ ጊዜ ሰዎች ሜንታሊቲ እንድትረዱን እንጂ ገንዘብ ላይ ብቻ ፎከስ አታድርጉ ስል፣ ግን ገንዘብ ላይ ፎከስ የምታደርጉት እናንተ ናችሁ። መጀመሪያ የሰው ልጅ ሰው ነው የሚያስፈልገው። በቃ ይሁን። ስለዚህ ሌላ ጊዜ አትጠይቂኝ። ይሄ ነገር የማያስማማሽ ከሆነ ሌላ ወሬ ማውራት እንችላለን። ሰው ያስፈልገዋል ብለሽ ካሰብሽ ከሀገሪ ስትወጪ ነው ሰው የጠፋው። ሰው የለም እዚህ አሜሪካ ላይ። ለራስሽ ብቻ ነሽ። እሱን ለአንቺ ንገሪው። ለእኔ እንደዛ አይደለም። እኔ እንደ ራሴ ነው የምኖረው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እኔ እንደ ማሜ ልኖር አልችልም። አረ ማሜ ቃለ ምልልሱ ምንድነው? በቃ አይሲቶ ትንሽ እንመላለስ። ላስጨርሳት እኮ ነው ስለፈለኩ ነው። እኔ እንደማሚ ልኖር በፈለግሽው መንገድ አስኬድሻለሁ። እኔ ዛሬም ነገ መምልሽ ማንም ሰው በፈለግሽው ውሰጁ። ቁጭ ብለሽም ስደቢ፣ የፈለገ ነገር አርጊ። እኔ አልሳደብም። አይቴዩ ዘትሩ ትክክለኛውን ነገር ስነግርሽ ሰው ከፈለግሽ የራስሽ ፋሚሊሽ የሆነ ሰው ቲክታክ ስትመጪ መደበሪያ ነው። ከዛ ውጭ ፋይናል አስጨረሽኝ። አልጨረስኩም። በእናትሽ ካፍታቴን የሚቀማኝ ነገር ለኔ አይመለከተኝማ። ልንገርሽ አዳምጪኝ ስትይ ስለማሜ አላወራው። ሰው እንዲያዳምጥሽ ከፈለግሽ
የሆነ ሰዎች በየላይፋቸው የየራሳቸው ፕሮብሌም አለባቸው። ይኖረናል ፕሮብሌም። ግን ፕሮብሌም ሲኖርብሽ የራስሽ የሆነ ፓረንትሽን ነው የምታወሪው። ሲቀጥል ቲክታክ ላይ ስትመጪ ሁሉም ስትረስ ሊኖርበት ይችላል። እኔም አንቺም ሌላም ሰው ስንመጣ ፈን ለማድረግ ነው። እዚህ ጋር ሰዎች ሳፖርት ያደርጋሉ። የፈለገ ሰው ይሰጣል፣ ያልፈለገ አይሰጥም። እንዲሰሙን ሲንፈልግ ራሳችን የምንፈልጋቸው ሰዎች አሉ። ፋይናንሻል ችግር ካለብን ደግሞ ወጠን ሜክ ማድረግ እንችላለን። ሌላ ፕሮብሌም ይኖራል። በሰው አበሻ በጣም አሪፍ ሰው ናቸው። በሰው መስራት ትችያለሽ። ከዛ ውጭ እዚህ ጋር መጥተሽ ኢንጆይ ለማድረግ ስትረስሽን ለማድረግ ምን አደረኩኝ እኔ? ምን ጥፋት አጠፋው? የሆነ ሰዓት ላይ ኤቭሪዴይ አሜሪካን ሀገር ላይ መጣው። አንድ ነገር ልንገርሽ፣ እኔ ችግር ደርሶብኛል እያለ አበሻ ሲያወራውን እኔ መስማት ይደብረኛል። ለምን በይኝ። አንቺ ነሽ የሚደብርሽ። አንቺ ደበረሽ ማለት ሁሉም ሰው ደበረ ማለት ልንገርሽ፣ ታይም እሰጥሻለሁ። ለምን ታይም ሰጥኛሽ? ሪካርድ ይደረጋለሁ አልኩሽ። ሪካርድ አይመቸኝም። አንቺ ፎከስ ግንጭር ያለ ፊት ነው ማሜ ማለት ነው። ልንገርሽ ማሜ እንዲነሽ እያልኩኝ አውርቼ አላውቅም። አንቺ ግን ከኮመንቱ ላይ እያነበብሽ እየመነጠርሽ ታወጫለሽ። ማሜ አንቺም እኮ እንደዚህ ደርሶብሽ ሊሆን ይችላል አይደል? እንዴት ነው የምታስቢው? አንቺ እኮ ከሰው ጋር ተጣልተሽ ተጋጭተሽ ታውቂያለሽ አይደል እንዴ? እንዴት ነው የምታስቢው? መቼ አነበብኩ እኔ ኮመንት? አሁን ከአንቺን እኮ ነው እያየሁ ያለው። አይንሽ አያይም እንዴ? ከቅድም ጀምሮ ኮመንት እያየሽ ከኮመንት እየመነጠርሽ ነበር ስትናገርኝ ነበር። ዘንድሮ የቤት ጣጣ ሳያልቅ ደግሞ የውጭ ላይ እንከራከር እንዴ? አዳምጪ። የሚጠቅምሽን ነገር ሰው ሲነግርሽ እኔ አውቃለሁ ብቻ አትበይ። አንዳንዴ እኔ አውቃለሁ አላልኩም። ነገር ግን የምትናገሪውን ነገር ሰው ሲነግርሽ ላሳርጊው ለአንቺ ጊዜውን ሰጥቶ ያወራሽ አድርገሽ እኔ ላይ የምትናገሪኝ ደስ አይለኝም። በኢየሱስ ማሜ እንደዚህ ነሽ እያልኩኝ ማሜ እንደዚህ ነሽ እያልኩ አውርቻለሁ አላወራሁም እንዴ? ማሜ እንደዚህ ነሽ፣ ማሜ እንደዚህ ነሽ፣ እንደዚህ ሆነሽ በዚህ ጊዜ አንቺ እኮ ጊፍት ሰጥተሻል። አንቺ ጊፍት ሰጪል እንዴ? ጊፍት ሰጥተሻል ብዬ ተናግረሻለሁ? አልተናገርኩሽም እንዴ? እኔንማ አትናገርኝም። እንዴት? እኔ አያብ ናፍ ማን ለራሴ አርፎ ተርፎ ለልጆች ያለኝ ባካፕ ማን ያለኝ ራሴን በጣም አስተዳድራለሁ። ከኔ ጋርማ ራስሽን ኮምፔር አታድርጊ። እሺ እንደዛ ከሆነ በቃ ባናወራ ይሆናል። አንቺ አሁን አልሰጠሁም። ገንዘብ ካለኝ እኔ ለራሴ ላይ ነው ኢንቨስት ማድረገው ወይ ልጆቼ ላይ ነው ማጠፋው ብለሽኛል አይደለ? ለራሴ ኢናፍ ማኒ ሲኖረኝ ነው እኔ ለሰው ሰጠው። እንዴት ትሰድብኛለሽ? እንዴት ትሰድብኛለሽ? ዛሬ ላይ ያመታል እንዴ ይችልች? አያመኝም እንዴ? ለሰዎች ስሰጥ ስለሚያስደስተኝ ሰጥቻለሁ። ደስታችሁ ስለሚያስደስተኝ ሰጠዋችሁ እንዴ? ኖ ማሜ እኔ አልናገርም። ነገር ግን የማልናገረው የዋ ስለሆንኩ እንጂ ሞኝ ስለሆንኩ አይደለም። የዋ ስለሆንኩ ነው የማልናገረው። ስለዚህ እኔ ላይ ፎከስ አድርጌ በጣም ታገልኩሽ። ግን ስሰጥ ኤቭሪባዲ ሰጣለሁ። ድሮ ላይ ስሰጥ ደስታችሁ ያስደስተኛል። አለቀ። አንቺም ትሰጫለሽ ትለኛለች እንዴ? እኔ ስሰጥ ለራሴ ኢናፍ ካለኝ ነው መጀመሪያ። አየሽ አሁን ንቃትሽን እያሳየሽ ዝም ብዬ እኔ ሸዋ ፈልጌ ለሰው አልሰጥም። እንግዲህ ሸዋብማ ባደርግ ኖሮማ አንቺ እኮ ለህብረተሰቡ እኮ ነው የሰጠሽው። ለህብረተሰቡ ነው የሰጠሽው። እሺ ምንድን ነው የምትፈልጊው? ከዛስ አንቺ ራስሽ ትፈልጊያለሽ። አሁን አታክ እያደረግሽኝ ነው። አታክ ሚኒንጉን ታውቂዋለሽ እንዴ? መጀመሪያ አዎ አውቀዋለሁ። ምንድን ነው ሚኒንጉ? ላንቺ አታክ ማድረግ ለምን ትከራከሪኛለሽ? ብዙ እኔ ኤክስፕሌን እያረኩልሽ ነው እንጂ አታክ ኤክስፕሌን እያረግሽ ሳይሆን እኔን በጣም አታክ እያረግሽኝ ነው። ካረኩሽ ወጥ ገነዱ nothing ምንም አልቀየምሽም። ዳሴት ባመጣሽው ወሬ ግን የሚጠቅምሽን እየነገርኩሽ ነው። የሚጠቅመኝን አይደለም እየነገርሽኝ አንድ ልንገርሽ፣ እውነት ያማል። ሂጂና ስራ ስሪ፣ ሜክ ማኒ ዳሴት። ይሄ ነው የሚረዳ እሰራለሁ። ዳሴት። ከዛው ችግሬን አዳምጪ የምትይው ህብረተሰቡ የየራሱ በቃ አንድ ነገር ነገርሽኝ። እሺ እሰራለሁ። እሺ በቃ እሱ ነው የሚጠቅምሽ ላንቺ። እዚህ ጋር ኮሜንት ላይ መጥቶ አመሰግናለሁ ለነበረን ቆይታ። ደህና ወይ። ኦኬ ባይ ባይ